ሰላም ሰላም እና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። ያው እንግዲህ ሰላምና ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። ሰላማችሁ እዝት ይበልልኝ የኔ ምርጥና ተወዳጆች። እንግዲህ ያው ዛሬ እንዳያችኋት ልዕልቴ የሷን ስም ሳላነሳ ሳድር ደስ አይለኝም እና በቃ እየበላሁም ተኝቼም በህልሜም በውኔም በቃ እሷን ሳነሳ የሆነ ሰላም ይሰማኛል። የሚገርማችሁና ለዛ ነው ሁሌ ልዕልቴ እያልኩ እምላችሁ። እንዳይደብራችሁ፣ የሚደብራችሁ አይመስለኝም መቼም ነብሯ ፋሚሊ አይደብራችሁም። እና የኔ ወዶችዬ ልዕልቴ ዛሬ ደስ በሚል ሁኔታ መታለች። ሙያዋ ተፈትኗን ድሮም እናውቃታለን እኛ በሙያ አንደኛ እንደሆነች ሁሉንም አሟልቶን የሰጣት እግዚአብሔር ይመስገን። እና ያው እንግዲህ ይታደሉታል እንጂ አይታገሉትም ይባላል። ከላይ ነው ትእዛዙ፣ ከላይ ነው ሁሉንም የተሰጣት። እና የኔ ውዶችዬ ዛሬ የመጣሁት ብሩክና ሀይሚ ላይ ነው። በብሩክና በሀይሚ ሁኔታ በጣም የሚያሳዝን ነገር ላይ እያየሁ ነው። ማለት የእነሱ ህይወት አሁን ላይ እውነት ነው ውሸት ነው ብዬ የሆነ ግራ ገባኝ። እና ብርሽ አሁን እና ብርሽ እውነት ይስሩ ትክክለኛ ይስሩን ያላቅም። አሁን አረገዘ የራሱ ቢባልም ራሱ ወልዳ እኔ እንጃ እንግዲህ ወልዳ ማረ ሌላ ሰው ልጅ ስለሚመጣ አላምንም። ነፍሰ ጡርም ሆነ አላምንም፣ በምንም አላምንም ምን ያህል በኋላ እና አሁንም ብሩክና ሀይሚ እስከ ዛሬም ድረስ እሱ ፕራንክ ሲያደርጋት በዛው ቀጥላ ትሄዳለች። አሁንም ደግሞ ባለ ኦዲየንሶች የሀይሚና የብሩክ ደጋፊዎች መነጣጠል አልነበረባችሁም። እውነት ስነግራችሁ አትነጣጠሉ። ብሩክን የምትደግፉ ብሩክን፣ ሀይሚን የምትደግፉ ሀይሚን እየወሰዳችሁ የሀይሚ ደጋፊ ሄዳችሁ ብሩክን መሳደብ፣ የብሩክ ደጋፊ ሀይሚን መሳደብ፣ ይሄ ከእናንተ የሚጠበቅ ነገር አይደለም። ሲጀመር በስሙ ጨረቃ ፋሚሊ ተብላችሁ ተሰይማችኋል። እናንተ ግን ከሁለት ተከፈላችሁ። ይሄ ጥሩ አይደለም። እግዚአብሔር ነው የምላችሁ። እና እሷ አንዳንድ ኮሜንት ስታነብ ምናልባት እኮ አሁን አይታወቅም፣ እሷ አያስፈልግሽም፣ እሱ ገደል ይግባ ምናምን ምናምን። ግን እውነት ለመናገር ማለት ነው ብሩኬ አይወዳችሁም። ሀይሚን ስዘቀዝቁ ብሩኬን ስዘቀዝቁ ሀይሚ አትወዳችሁም፣ እውነቱን ስነግራችሁ። ምክንያቱም እነሱ ትክክለኛ ህይወታቸው ሌላ ነው፣ የሚሰሩልና ሌላ ነው። በቃ ይህን ሁላችንም እናውቃለን። እና ሀይሚና ብሩኬን ከቻላችሁ ለማስታረቅ አሁን ሀይሚ ወደ ሌላ ቦታ እንዳትሄድብን፣ ሀይሚዬ ተረጋጊ ምናምን አለቀ። ተረጋጊ ሀይሚዬ፣ ብዙ ነገሮች ይታለፋሉ፣ እለፊ፣ ታገሺ ብላችሁ ምክር መስጠት ሲገባችሁ ገደል ግባ፣ አንተ እንደዚህ፣ እሷንም ሄዳችሁ አንቺ እንደዚህ ያልሽ፣ አንቺ ክብረ ቢስ ምናምን። እግዚአብሔርን ተው፣ ይሄ ትክክል አይደላችሁም ማለት ነው። በነገራችን ላይ የሄልን ፋሚሊዎችን ህዋቸው። እኛስ ሄልን ድራማ ሰርተ ስለማናቅ ልጅቷን በቀደም መታ ገጭ ግቡ ስታረግ ተናደናል። ሁላችሁም በአንዳንድ ኮሜንት ተስራበት አታሽቀብጡ፣ ተስራበት አታሽቀብጡ ብለውናል። ያሽቃበጥን ሳይሆን ልጅቷ ሰርታ ስለማታቅ፣ እንደዚህ አይነት ቪዲዮ ሰርታ ስለማታቅ እንደዛ ሲከፋት፣ በነገራችን ላይ ሄለን እንደዚህ ከፍቷት ሆና የተክዛ ምናምን ሳይ በጣም ያመኛል። እውነቱን ስነግራችሁ እግዚአብሔርን ነው የምላችሁ። በቃ አልችለውም፣ ሁሉ ንዴቱንም ብስጭቱንም ህመሙን ራሱ ስቃዩን አልችለውም ሁሉ በጣም እኔ እንደዚህ የሆንኩኝ እሷ በቦታ ያለችበት ምን ትሆን ብዬ ራሴን አስባለሁኝ። እና እንደዛ አይነት ነገር አሁን ሀይሚ ስለተናደደችባችሁ ሊከፋችሁ ይችላል። ሀይሚ ስታለቅስ ስታዩ ሊከፋችሁ እኮ ይችላል። አረዳችኋለሁኝ። ሊከፋን አውቃለሁ። ግን ደግሞ እንደዚህ ጥሩ አይደለም። እግዚአብሔርን ጥሩ አይደለም። በቃ ከቻላችሁ አስታርቁ፣ ካልቻላችሁ ደግሞ ዋሽታችሁ ለማጣላት ሞክሩ። ሁለታችሁን ለምን መነጣጠል አስፈለገ? ያገናኛችሁ እናንተ አይደላችሁ እንዴ? እንደሚገናኙ አገናኝታችኋቸዋል አይደለ? ስለዚህ እነሱ ስራቸውን እየሰሩ ነው። እነሱ እኮ ፍቅር ናቸው። በትክክለኛው ህይወት እኮ ፍቅር ናቸው። ግን ይሄ ስራ ነው። ታው ማርያምን ታው። ይሄ ስራቸውን እየሰሩበት እስከሆነ ድረስ ይስሩ። ምክንያቱም ማህበረሰቡ የኛ ማህበረሰብ ማለት ነው እንደዚህ የሚያሽቃብጥ ወይም ጋጋታ ምናምን የሚወድ ማህበረሰብ ነው ያለን። እና ሁላችንም የምናየው በቃ የሆነ አስደንጋጭ ነገር የሆነ እንዲህ ግርግር ያለበት ነገር ስለሆነ የምንወደው ሁሉም ቪውም የሚታየው ሰብስክራይቡም የሚታየው እንደዚህ አይነት ነገር ነው። በተለይ ይሄ መላላጥ ይሄ መላላስ ነገር ምናምን ካለበት እኛ ሰው ስንባል እንደዛ ነው ሲጀምር። በተለይ ሀበሻ እንደዛ ነው የምንወደው። ነጮች አዲሳቸው ስላላደለ ነው። እኛ ሀበሻ ግን እንደዚህ አይነት ነገር ገና አዲስ ከነጮች ወረስ ነው ውርስ ስለሆነ ሲላላጡ ሲሳሳሙ ምናምን ምናምን ነው የምናየው።
እውነት ግን እኔ ራሱ ሰው እንትን የሆነ አለ በቃ በጣም እናድዳለሁ። በፈጣሪ ስራ አልገባም እንጂ መፈጠሪያን ሁሉ ጠላዋለሁኝ። የሚገርማችሁ እንደዛ ሲላላጡ ምናምን አልወድም። ግን ደግሞ ትክክለኛ የማይላላጡትን እያየን ነው። አስተያየት እንግዲህ የዊና ቻናል አለ። የዊና ቻናል አሁን እንግዲህ ከማንም በፊት የተከፈተ ቻናል ነው። እንግዲህ አስቡት ዊናን፣ ምክንያቱም ምን አይነት ስራ እንደሚሰራ ታውታላችሁ። የምታዩትም ስራ ግን ደግሞ ቻናሉ ወርዷል። እሱ የሚሰራው ስራ ለትልልቅ ሰዎች እሱ ትንሽ እንደ ትልቅ ሰው ነው የሚያስበው። የትልልቅ ሰዎች ስራ ነው የሚሰራው። ቻናሉ ወርዷል። ግን ደግሞ የዛሬን ህይወቱን ሳይሆን የሚያስበው የነገውን ደግሞ ያስባል። ገባችሁ? እንደዛ አይነት ነገር ስራ ስለሚሰራ ነው ዊና። እነዚህም ደግሞ እኔ ስራቸውን አደንቃለሁ። ጎበዝ ናቸው። እኔ ራሱ እንዴት እቅዱ ይመጣላቸዋል? እንዴት አይነት አይዲያ ነው ይዛ የምትመጣው? የእሷ ፕራንክ እኮ ማለት ነው እግዚአብሔርን ራስ ያስጠፋል። እንደዛ ፕራንክ ስታደርግ ማለት ነው። የብሩኬ ትዕግስት እኔ አንዳንድ ቦታ ላይ ከባድ ውሳኔ የሚወስነው ቶሎ ብሎ የሚወስነው ነገር ትዕግስት ስለሌለው ነው እንጂ ብሩክ ታጋሽ ነው። ቀለበት አስራ መጣኝ ታገስ አሳለፋት ሰው ጋር ከመደባደብ። እኔ ፕራንክ እያደረገችው መስሎ የነበረ ግን እነሱ ፕራንክ እየተደረጉ ነው። እሷ ግን ቀለበቱን ማሰር አልነበረባትም። ስለዚህ ለምን ትፈርዳላችሁ? ፍርድ ለእግዚአብሔር ተዉ። በቃ እናንተ አስታርቁ፣ ተዉ እግዚአብሔርን። ይሄ ጥሩ አይደለም። ኦዲየንስ ከሁለት መከፈል የለበትም። የሀይሚ ደጋፊ አይዞሽ ሀይሚዬ አለንልሽ በርቺ ጠንክሪ ብላችሁ ጸሎት አድርጉ። በተረፈ ብሩክን አትሳደቡ። የብሩክ ደጋፊ ደግሞ ሀይሚን አትሳደቡ። እነሱ የሚሰሩትን ያውቃሉ። በባለፈው ሀይሚ የብሩኬ ደግ እናት ጋራ ብትመጣ ብዙ ነገር ተናገራችኋት። ያንቺን ቤተሰብ ትተሽ ክብረ ቢስ ምናምን እነሱ የሚያደርጉትን ያውቃሉ። ሁልጊዜ በሚሄዱበት ታይም በሚገናኙበት ታይም 24 ሰዓት መቼም ህይወታቸውን ለእኛ በካሜራ ማምጣት የለባቸውም እንዴ! ተረጋጉ እንጂ። እነሱም ስራቸውን እየሰሩ ነው። እኛም የተመቸንን ያልተመቸን አርፈን ዝም እንበል። ጥሩ ነገር ባናደርግ እንኳን መጥፎ ከማድረግ እንቆጠብ። ለራሳችን ነው ማርያምን እና ጥሩ ነገር ለመስራት በቃ ጥሩ ነገር እስኪ እንስራ። ተው። ስለዚህ መጥፎ ነገርን ከመስራት ይልቅንስ ጥሩ ነገር ብንሰራ እየተሻለ ነው። ጥሩ መስራት ለራሳችን ስለሚጠቅመን ነው። ቤተሰቦች እና እውነት ያው አጥፍቼ ከሆነ ይቅርታ ግን ማለት ነው ባየሁት አስተያየት ልስጣችሁ ብዬ ነው። ጨረቃ ፋሚሊ ተብላችሁ በአንድ ተሰይማችኋል። ግን ደግሞ የጨረቃ ፋሚሊና እንግዲህ እስኪ የሄለን ቤተሰቦች ህዋቸው የሄሉ ቤተሰቦች አሁን ማን ዘቀዘቀ? ሲያች ልጅ መጥታ ያን ሁሉ ነገር አደረገች፣ ግን አልዘቀዘቅም። ደግነቱ ምክንያቱም ማንዘቀዝቅበቱ ምክንያት ምንድን ነው? በንግግር ይፈታ። መታገስ አለብን። ሄሉ እየታገሰች አይደለኛ የምንታገስ። እሷን አይዞሽ ብለን ማበረታታት፣ በኮሜንት አይዞሽ በርቺ እያልን ማበረታታት ነው እንጂ ልቧ የሆነ ነገር ልብ የሚሰብር ኮሜንት ለምን እንጥላለን? ማርያምን ጥሩ አይደለም። ቤተሰቦች እንግዲህ ካስተበርኳችሁ ይቅርታ አድርጉልኝ እውነት ለመናገር እና አንዳንድ ቲክቶክም ስገባ ስለማይ ዩቱብም ኮሜንት ስለማይ ነው እና ተው፣ በዚህ ልክ ጥሩ አይደለም። ያው በራሳችን ችግር ውስጥ አንግባ። የዛሬውን ህይወት ሳይሆን ማሰብ ያለብን ጧቱ ነግቶ ራሱ ተገናኝተን ማታ የማንገናኝበት ታይም ላይ ነው ያለ ነው እና ፕሊስ ተረጋጉ። እሷን ለማረጋጋት ሞክሩ። ሲሆን እሷ ፕራንክ እያደረገኝ ነው። አሁን የእነሱ ድራማ ማያልቅም። ፕራንክ እያደረገቻቸው ነው። ድጋሚ አሁን የእሷ ፕራንክ ይበልጣል አሁን ማለት ነው። እንደ ሀይሚን በብሩክ አይጨክንም፣ እሱ በሱ አይጨክንም። እናንተ አልተለፈላችሁ እንጂ እኮ እነሱ አይለያዩም። እንደው ምስኪን ነበር እና ሰላም ቆዩልኝ የኔ ተወዳጆች።